ብዙዎቻችሁ ማወቅና መውሰድ የምትፈልጉ ጂንሶሚን አጠቃቀሙ ምንድነው? እንዲሁም ደግሞ ከመጠቀማችሁ በፊት ማወቅ ያለባችሁ ነገር ምንድነው? ሳይንስስ ምን ይለናል? እንዲሁም ደግሞ ስለ ጂንሶሚን የወጡ ጥናቶች ምንድናቸው? እንዲሁም ደግሞ አጠቃቀሙን፣ ጥቅሙን፣ ጉዳቱን ደግሞ እንዴት ማወቅ ይቻላል ከሳይንስ አንጻር የሚለውን ነገር ዛሬ ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ጂንሶሚን ከምንድን ነው የሚሰራው ከተባለ ጂንሶሚን ኮሪያን ፓናክስ ጂንሴንግ ከሚባል እጽዋት የሚሰራ ሲሆን ይህም እጽዋት በብዙ ጥናቶች አልፎ ለብዙ ጤና ጥቅሞች የሚጠቅም መሆኑ የተረጋገጠ ነው። ከአንድ ጂንሶሚን ካፕሱል ላይ 50 ሚሊግራም ፓናክስ ጂንሴንግ ቢ ኮምፕሌክስ ቫይታሚን ማለትም ቢ1፣ ቢ2፣ ቢ6 እንዲሁም ደግሞ ቢ12 በአጠቃላይ የሚይዝ ነው ማለት ነው። ይህም ደግሞ የሚጠቅመን የምግብ መፍጨት ስርዓታችንን ይጨምራል። እንዲሁም ደግሞ ሜታቦሊዝማችንን የምግብ የመስራት አቅሙንም ደግሞ ይጨምራል ማለት ነው። እንዲሁም ቫይታሚን ሲ እና ቫይታሚን ኢ ይዛል። ይሄ ደግሞ ምንድነው ጥቅሙ? የቆዳ ውበት እንዲሁም ደግሞ የበሽታ የመከላከል አቅምን ለመጨመር የሚጠቅም ነው ማለት ነው። ከዚህ በተጨማሪም ደግሞ ቫይታሚን ዲ3 እና ቤታ ካሮቲንን ይዛል። ይሄም ደግሞ ለአጥንትና ለቆዳ ጤንነት የሚጠቅም ነው። እንዲሁም የተለያዩ ሚነራሎችን ይዛል። ማለትም ካልሲየም፣ አይረን፣ ዚንክ፣ ማግኒዚየም፣ ሴሊኒየም እና ኮፐርን በአጠቃላይ የሚይዝ ነው ማለት ነው። እነዚህ ንጥረ ነገሮች በውስጡ ሲይዝ ሰውነታችን ጉልበት፣ ንቃት እንዲኖረው የሚያስችል ነው ማለት ነው። የምግብ መፍጨት ስርዓታችንን የተፋጠነ እንዲሆን እንዲሁም የበሽታ የመከላከል አቅማችንን ከፍ ለማድረግ የሚያስችል ነው ማለት ነው። ጂንሶሚን የተለያዩ ጥናቶች ወጥተው ነበረ። ከነዛ መካከል የመጀመሪያው በ2018 የወጣው አዋቂዎች ላይ የተሰራ ጥናት ነው። ይህም ደግሞ ለ12 ሳምንት ጂንሶሚን ሲወስዱ የተሻለ ጉልበት፣ ትኩረት መጠናቸው እንዲጨምር እንዲሁም ደግሞ የድካም ስሜት እንዲቀንስ አስችሏቸዋል። ሁለተኛው ደግሞ በ2020 በወጣው ጥናት መሰረት ጂንሶሚን በውስጡ የሚይዘው ጂንሴንግ አክቲቭ ኮምፓውንድ ሰውነታችን ጉልበት እንዲያገኝ የሚያግዘውን ኤቲፒ በተሻለ መልኩ እንዲያገኝ ወይም ደግሞ እንዲሰራ ያግዘዋል ማለት ነው እና የተሻለ ኦክሲጅን በእንቅስቃሴ ወቅት እንዲኖረን የሚያስችል ነው። ጂንሶሚን ስንጠቀም የሚሰጠን ትክክለኛ ጥቅም ምንድን ነው ከተባለ ደግሞ የመጀመሪያ አካላዊ ብርታትን ለመጨመር ያስችላል። እንዴት? ሰውነታችን ኦክሲጅን እና ንጥረ ነገሮችን ቶሎ እንዲደርሱት በማድረግ። ሁለተኛው ደግሞ ለነገሮች ያለንን ትኩረት ይጨምራል። እንዴት ይጨምራል ከተባለ የተሻለ የደም ዝውውር በአእምሯችን ውስጥ እንዲኖር በማድረግ ነው። ሶስተኛው ደግሞ የበሽታ የመከላከል አቅምን ይጨምራል። ምክንያቱም በውስጡ የሚይዘው ቫይታሚን ሲ፣ ዲ እና ሚነራሎች ልክ እንደ ዚንክ እና ሴሊኒየም በመያዙ ማለት ነው። አራተኛው ደግሞ ድካምና ጭንቀትን ይቀንሳል። ምክንያቱም ሰውነታችሁ የተሻለ የሆርሞን ባላንስ የማድረግ አቅሙን ስለሚያስተካክለው ማለት ነው። አምስተኛው ደግሞ በአካላዊ ብቃት የሚኖር ድካምን ለመቀነስ ያስችላል። እንዲሁም ቶሎ የማገገም ስርዓታችሁን እንዲጨምር ያደርገዋል ማለት ነው። ስድስተኛው ደግሞ የስነ ተዋልዶ ጤናን ለማሻሻል የሚጠቅም ነው ማለት ነው። ሰባተኛው ጉልበታችሁ የመስራት አቅማችሁ ላይ ከፍ እንዲል ያደርጋል ማለት ነው። ስምንተኛ ደግሞ በተለየ መልኩ የንቃት የመጨመር አቅም አለው ማለት ነው። አጠቃቀሙ ምን ይመስላል ከተባለ ደግሞ አንድ ፍሬ ጂንሶሚን ወይም ደግሞ ካፕሱሏን ከምግብ በኋላ መጠቀም ይኖርባችኋል ማለት ነው። እንዲሁም ደግሞ ይህን ስትጠቀሙ በቀን ውስጥ ከ2 እስከ 3 ሊትር መጠጣታችሁን እርግጠኛ ሁኑ። ጂንሶሚንን ደግሞ በቀዝቀዝ ባለ ቦታ ብታስቀምጡት የተሻለ ነው። እንዴት ነው ደግሞ አቮይድ ማድረግ ያለብን ነገሮች ደግሞ ምንድናቸው ከተባለ ደግሞ ቡናና ሻይ ወይም ደግሞ ትኩስ ነገር የተጠቀማችሁ ጂንሶሚንን ባትወስዱት የተሻለ ነው ማለት ነው። ለውጡ ከ3 እስከ 4 ሳምንት በኋላ የሚታይ ሲሆን ጂንሶሚን ቀዝቀዝ ባለ ቦታ እንዲሁም ደግሞ ቀጥታ ከሆነ የፀሐይ ብርሃን አርቃችሁ ማስቀመጥ ይኖርባችኋል ማለት ነው። ጂንሶሚን ጉዳቱ ምንድነው ደግሞ ከተባለ ጂንሶሚን ጉዳቱ የሚኖረው በቀን ከተፈቀደላችሁ በላይ ስትወስዱ እንዲሁም ደግሞ ጤናማ ያልሆነ አመጋገብ ሲኖር ነው። ይሄም ደግሞ ምን ሊከሰትባችሁ ይችላል የሚለውን ደግሞ ስናይ ለእንቅልፍ መቸገር፣ የሆድ ህመም ሊያጋጥም ይችላል። በተለይ ደግሞ መጠንቀቅ ያለባችሁ ነገር ምንድነው ከቡናና ከሻይ ጋር ቀላቅላችሁ መጠቀም በፍጹም የለባችሁ ማለት ነው። ምክንያቱም በውስጡ ያለውን የጂንሶሚን አክቲቭ ኮምፓውንድ እንዳይሰራ ስለሚያደርገው ማለት ነው። ጂንሶሚን ቢጠቀም የተሻለ የሚሆነው ምን አይነት ሰው ቢወስደው ነው የሚለውን ደግሞ ስናይ የመጀመሪያው በእድሜያቸው ገፋ ያሉ አዛውንቶች ቢወስዱት የተሻለ ነው። ምክንያቱም የተሻለ የማስታወስ አቅም ስለሚኖራቸው። ሁለተኛው ደግሞ የስኳር በሽተኞች ቢወስዱት በጣም አሪፍ ነው። ምክንያቱም ጥናቶች እንደሚያሳዩ ጂንሰንግ የሚባለው ጂንሶሚን ንጥረ ነገር የኢንሱሊን መጠንን የመቀነስ አቅም ስላለው ማለት ነው። ሶስተኛው ደግሞ አትሌቶች ቢወስዱት የተሻለ ነው። ምክንያቱም ብርታትን በመጨመር እንዲሁም ቶሎ የማገገም ስርዓት እንዲኖራቸው ያደርጋል ማለት ነው። አራተኛው ደግሞ እርጉዝ ወይም ደግሞ ታጠባ ሴት መጠቀም አለባት፣ ነገር ግን ያለ ሐኪም ትዕዛዝ መጠቀም የለባትም። በዛሬ ቪዲዮአችን ጂንሶሚን ምንድነው፣ አጠቃቀሙስ ምን ይመስላል፣ እንዲሁም ደግሞ በጂንሶሚን ዙሪያ የተደረጉ ጥናቶች ምንድናቸው፣ ጥቅሙ በአጠቃላይ ያለውን ነገር አይተናል ብዬ አስባለሁ። በሌላ ቪዲዮ በሌላ ሐሳብ እስከመጣላችሁ ድረስ ሐሳባችሁን ወይም ደግሞ እንዲሰራላችሁ የምትፈልጉትን ነገር ኮሜንት ላይ ማስቀመጥ አትርሱ። ይሄ ቪዲዮ ይጠቅማል ብላችሁ ለምታስቡት ሰው ደግሞ ሼር ማድረግ አይረሳላለሁ። ቪዲዮን ከወደዳችሁት ደግሞ ላይክ ማድረግ አይረሳላለሁ። በሌላ ቪዲዮ በሌላ ሐሳብ እስክንገናኝ ድረስ ፒስ አውት።